በመጽሐፍ ቅዱስ ውስጥ ያዕቆብ ራሔልን ይወዳት ነበር። እርሷን ለማግኘት 7 ዓመት ለአባቷ ላባ አገልግሎት ሰጥቶ ነበር። በሰርግ ቀን ማታ ላባ በሀገሩ ባህል መሠረት ፊቷን በጨርቅ ሸፍነው ያልወደዳትን ያልመረጣትን ከእርሷ ጋር ብዙም ንግግር የሌላትን የራሔልን እህት ልያን አስረከባት። በጣም አስደንጋጭ ነበር። ያዕቆብ በማግስቱ ተነስቶ ቢያያት ያገባት ሚስት የሚወዳት ራሔል ሳትሆን ቀርታ ልያ ሆና አገኛት። የሚገርም የሚደንቅ ነው። ያዕቆብ እንዴት ደንግጦ ይሆን? እንዴት ያለ አሳዛኝ ነገር ነው! በአሁን ዘመንም የምታገባት የትዳር ጓደኛ በፊት በእጮኝነት ጊዜ ራሔልን መስላህ ከሰርግ ማግስት ሁኔታዎች ሁሉ ተቀይሮ አንዷ እንደ ልያ የማታውቃትን ስታይ አስደንጋጭና አሳዛኝ ነው የሚሆንብህ። ከጋብቻ በፊት የእጮኝነት ጊዜ ወይም መጠናናት አለመኖር ከማታውቃት ሴት ጋር ሕይወትን በአስቸጋሪ ሁኔታ ውስጥ ያስገባል። ከሰርግ በፊት ያልነበረ ጸባይ ሊመጣ ስለሚችል ከጋብቻ በፊት በደንብ መጠናናት መልካም ነው። እጮኝነት ወቅት የመጠናናት ወቅት ነው። አንዳችሁ አንዳችሁን የምትተዋወቁበት የምትገመግሙበት ጊዜ ነው። የባህሪ፣ የራእይ፣ የፍላጎት፣ የሐሳብ ልዩነት ወይም አንድነት መኖሩንና የጤንነት ሁኔታ ቼክ የምታደርጉበት ወቅት ነው። የእጮኝነት ጠቀሜታው ከጋብቻ በፊት መመለስ ያለባቸው ጥያቄዎች ምላሽ የሚያገኙበት ጊዜ ነው። ለምሳሌ አባት መሆን ቤተሰብ መምራት ይችላል ወይ? በእውነት በሕይወት ዘመኑ ሊያፈቅረኝ ይችላል ወይ? በአስተሳሰብና በአመለካከት እንመሳሰላለን ወይ? የራእዬ ደጋፊ ነች ወይ? በሕይወት ዘይቤ እንመሳሰላለን? ወደ መንፈሳዊ ሕይወት ከጌታ ከእግዚአብሔር ጋር ያለው ኅብረት እንዴት ነው? አስመሳይ ሰው ነው ወይስ በእውነት እግዚአብሔርን የሚፈራ ሰው ነው? ወዘተርፈ። ታዲያ የእጮኝነት ስቴፕ ዘሎ በቀጥታ ትዳር መመስረት ወደፊት ትዳሩ አደጋ ውስጥ ይገባል። እጮኝነት የለም ማለት ሁለት የማይተዋወቁ ሰዎች አንድ ቤት እንዴት ሕይወት ዘመናቸውን ተግባብተው ወይም ተስማምተው ሊቀመጡ ይችላሉ? የእጮኝነት ወቅት ወይም መጠናናት አለመኖር የተግባቦትና የግንኙነት ወይም ሪሌሽንሺፕ ኤንድ ኮሚኒኬሽን ችግሮች ያመጣል። እንዋደዳለን፣ እንፋቀራለን በሚል የባህሪ የጠባይ ጥናት ሳይደረግ ሕይወት ዘመናቸውን በፍቅር ይኖራሉ ተብሎ ይጠበቃል? ከተለያየ ቤተሰብ አካባቢ ወግ፣ ባህልና ኗኗር የመጡ ወንድና ሴት እርስ በርሳቸው በቅጡ ሳይጠናኑ ዘመናቸው ሰላም ይሆናል ተብሎ እንዴት ይጠበቃል? ሳትተዋወቁ አትጋቡ። የአስተዋይ ልብ ዕውቀትን ያገኛል፣ የጠቢባንም ጆሮ ዕውቀትን ትፈልጋለች። ሩሃማ የድንግል ማርያም ልጅ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው